ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር መርሃ ግብራችን ነው። እናም በዛሬው ዝግጅታችን ለእንግሊዝና ለፈረንሳይ ማስጠንቀቂያ አብይ አህመድ የመለሰውን ከካሙዙ ንግግር ጀርባ ያለውን እውነታና ሀቅ በተመለከተ ሀብታሙ አያሌው ስለ አርበኛ አሰግድ የተናገረውን አዲስ መረጃ እንዲሁም ለብልጽግና ቅስቀሳም አድርጓል በትናንቱ ዝግጅቱ ላይ ምን ብሎ ቀሰቀሰ በሚለው ጉዳይ ላይ አብይ አህመድ በትግራይ ጉዳይ የወሰነው ውሳኔ በማስመልከት ከልዩ ልዩ ወቅታዊ መረጃዎችና ልዩ ልዩ ጉዳዮች ጋር በማካተት ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስቲውም ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ እንጋብዛለን። በዚህ አጋጣሚ የጠለስቲውም ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖች ያለን ምስጋና እየገለጽን ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መጀመሪያ ርዕሰ ጉዳይ ከመግባታችን በፊት ዛሬ እንግዲህ አርበኛ ዘመነ ካሴ የተወለደበት ዕለት ነው። ወደዚህ ምድር የመጣበት የልደት ቀኑ ነው። እናም አርበኛውን እንኳን ተወለድክልን፣ እንኳን ወደዚህ ምድር መጣለን ማለት ፈልጋለሁኝ። ከዚህ ጋር በተያያዘ መጪው ዘመንህ የአማራ ፋኖን ትግል ወደ አንድነት በማምጣት አማራዊ ተቋም የምትመሰርትበት ብሎም የልፋትን ውጤት የምታይበት ይሆን ዘንድ እመኛለሁኝ። እንግዲህ ጫና እያደረግን ያለነው እነ ዘመነ ካሴ ጋር አማራዊ ተቋም እንዲመሰርቱ ነው። ትግሉ የቱንም ያህል ዓመት ሊፈጅ ይችላል። የደፈጣ ተዋጊዎች ናቸው። ስንቃቸውንም ትጥቃቸውንም ከብልጽግና የሚያገኙ የደፈጣ ተዋጊዎች ናቸው። ስለዚህ ትግሉ ረዥም ሊሆን ይችላል። የትኛውንም ያህል ጊዜ ሊፈጅ ይችላል። ብልጽግናን አለመታገል አይቻልም። እንግዲህ ብልጽግናን አለመታገል ሰላም የሚያመጣ ቢሆን ኖሮ የአዲስ አበባ ሕዝብ ይሄኔ በሰላም የተንበሻበሸ ይሆን ነበረ፣ ሰላም ያገኘ ሕዝብ ይሆን ነበረ። ግን ምንም አይነት ሰላማዊ ትግል እንኳን ለማድረግ ሞክሮ ባያውቅም የአዲስ አበባ ሕዝብ ይሄው እየተሳደደ ነው፣ እየተጠረገ ነው ከከተማው እና ዝም ብሎ ቤት ውስጥ ተቀምጦ ከመጥፋት ይልቅ እየታገሉ መኖር ትልቅ ነገር ነው እና ትግሉ የቱንም ያህል ጊዜ ቢፈጅ ያን ያህል ላያሳስብ ይችላል። አማራዊ ተቋም ግን ለመመስረት የወንድሞቻችን ቅንነት ብቻ የሚያስፈልግ በመሆኑ የተነሳ አማራዊ ተቋም መስርቶልን እያልን መጨቃጨቅ ከጀመርን ቆየን። ስለዚህ ዘሜ ወንድማችን ሆይ በቀጣይ እንግዲህ የልደት በዓልን ስናከብር በእርግጠኝነት የአማራ የሁሉም ሆነህ እንደምትመጣ ጥርጥር የለውም። የአማራ ተቋም ይዘህ እንደምትመጣ እናምናለን። በጣም በአጭር ጊዜ ውስጥ መምጣት ያለበት ጉዳይ ነው። በነገራችን ላይ በጣም በአጭር ቀይ መስመር መሆን ያለበት ጉዳይ ነው። እኔ በተደጋጋሚ እንደተናገርኩት ፋኖ ተዋጊው ማለት ነው ወደ ትግል ሜዳ ሲገባ አማራ ሆኖ ነው የገባው እና ትግል ሜዳ ከገባ በኋላ ግን መሪዎቹ አማራዊ ተቋም እንዲመሰረት ባለመፍቀዳቸው የተነሳ ጎጃም ሆኖ ጎንደር ሆኖ ወሎ፣ ሸዋ በዞን አደረጃጀት ተቧርኖ ይህን ያህል ጊዜ ቆይቷል እና ሸዋም ሂዱ፣ ጎንደርም፣ ወሎም፣ ጎጃምም ሂዱ። አንድ የፋኖ ተዋጊ ምን ሆነ ነው ወደ ትግል የገባኸው? ወደ ትግል ያስገባህ ምክንያት ምንድን ነው ብላችሁ ብትጠይቁት በአማራነቴ ብሎ ነው ምክንያቱም መዘርዘር የሚጀምረው። በአማራነቴ ስለተጠቃሁ፣ በአማራነቴ እንደዚህ ስለሆንኩ ነው የሚላችሁ። በጎጃሜነቴ፣ በወሎዬነቴ፣ በጎንደሬነቴ፣ በሸዋነቴ ምናምን የሚል መልስ አይሰጣችሁም። ስለዚህ በአማራነቱ ወደ ትግል የገባን ኃይል ደግሞ በአማራነት አደራጅቶ ማምጣት ከባድ ነገር አይደለም። ቅንነትና ዓላማ ብቻ ነው የሚያስፈልገው። ቅንነት ካለ፣ ዓላማ ማለት ትግሉ ወደ ድል መቀየር አለበት። በቃ በአማራነታችን እየተጠቃን ነው፣ ስለዚህ በአማራነት የምንድንበት ተቋም መመስረት አለብን የሚል ዓላማ ካለ በቀላሉ መመስረት የሚቻል ጉዳይ ስለሆነ ነው ጫና እያደረግነው እና ዘመነ ካሴ እንግዲህ የአማራን ተቋም ያዋልዳሉ ብለን እምነት ከምናሳድርባቸው የአማራ የቁርጥ ቀን ልጆች መካከል አንዱ ነው። እኔ በጣም የማከብረው ሰው ነው። እነ ምሬ ወዳጆም በተመሳሳይ መልኩ፣ እነ ሀብቴ ወልዴ፣ እነ ባዬ ቀናው፣ እነ አበበ ፈንታው፣ እነ አርበኛ ኢንጂነር ደሳሌ ሲያስችብሸዋ፣ እነ ጄኔራል ተፈራ ማሞ ሁሉ የአማራዊ ተቋም የሚወለድበት ጉዳይ ላይ ምክክር በማድረግ በጣም በፍጥነት ተቋም መስርተው መምጣት አለባቸው። አሁን ትግሉ ላይ ብዙ አሻራ እያሳረፈ ነው። ወንድሞቻችን ወዳና መምጣት አለመቻላቸው ትግሉ ላይ ከፍተኛ የሆነ ጉዳት እያደረሰ ነው።
አይታችኋል አይደለ? ትናንትና ለምሳሌ ወደ 24 ነው 25 አካባቢ ሀገራት የአሜሪካ ኤምባሲን ጨምሮ ማለት ነው መግለጫ ወጡ። በትግራይ ጉዳይ ላይ መግለጫ ወጡ በፍጥነት እንግዲህ ምንም ጥይት ሳይጮህ ማለት ነው። ግን አማራ ክልል ላይ ይሄ ሁሉ ድሮን ዶፍ ሲወርድ ዛሬ ራሱ አሰሳ እየተደረገ ነው። ለጥፍ ያለው እኔ በሰሜን ወሎ መርጦ ለማርያም ጭምር እና በተለያዩ ቦታዎች ላይ የድሮን አሰሳ እየተካሄደ ነው እና ህዝባችን በድሮን ሲጨፈጨፍ አንዳቸውም መግለጫ አውጥቶ አያውቁም። ቆዩ መግለጫ ካወጡ በጣም ቆዩ። ለምን ካላችሁ ጠንክረን ባለመገኘታችን ነው። ጠንክረን ባለመገኘታችን እኔ እነሱን አልወቅስም። ትናንት ብዙዎች ሲወቅሷቸው ነበረ። ትግራይ ሲሆን ፈጥነው መጡ እያሉ በርካቶች ሲወቅሷቸው ነበረ። ህወሓት እኮ አንድነቱን አስጠብቆ እየሄደ ያለ ፓርቲ ነው። ምንም ጌታቸው ረዳ እሱ እንደ ቁም ነገር የሚቆጠር አይደለም፣ እንደ ቁም ነገር የሚቆጠር አይደለም። ከዛ ውጭ ግን ታጣቂውም ሆነ መሪው አንድነታቸውን አስጠብቀው እየሄዱ ያለበት ሁኔታ ነው ያለው። የተወሰነው አሁን አፈንግጠው የወጡትን ብንመለከት 30-40 እንኳን የሚሞሉ አይደሉም። ስለዚህ አንድነታቸውን አስጠብቀው የሄዱ ናቸው። በሙሉ ዝግጅት ላይ ያሉ ናቸው። ሀገራት እንዲጠፉባቸው አይፈልጉም። የውጭ ኃይሎችም ይፈልጓቸዋል እና ገና አዳዲስ ነገር መፈጠር ሲጀምር መግለጫቸውን ይዘው ይመጣሉ። በሌላ መልኩ ግን የአማራ ፋኖ እንኳን ሀገራት እና ኤምባሲዎቻቸው ቀርቶ የራሱ ደጋፊዎች ተስፋ እንዳያደርጉበት የሚያደርጉ ነገሮችን እያካሄደ ነው። ተቋም ይዘና ቢባል ግግም ብሎ ይህን ያህል ጊዜ ቆይቷል። ስለዚህ ከዚህ በላይ በቆየት ደግሞ ብዙ ዋጋ የሚያስከፍል ነውና አማራዊ ተቋም ሁላችንም እንፈልጋለን እና ወንድማችንን ዘመነ ካሴን እንኳን ተወለድክልን፣ እንኳን ወደዚህ መሬት መጣህ እያልን በቀጣይ ደግሞ የአማራን አንድነት የሚያጸና ተቋም ይዘህ እንደምትመጣ እናምናለን። ቀጣይ ዓመት ልደትንም ስናከብር የሁላችንም መሪ ሆነህ አማራን የሚወክል ተቋም ይዘህ እንደሚሆን አምናለሁ በማለት ወደ ቀጣዩ ርዕስ ይሸጋግራለሁ። ወደ ቀጣው ርዕሰ ጉዳይ ሲሸጋገር እንግዲህ የሙዚቃ አቀናባሪው ካሙዙ ካሳ በፌስቡክ ፖስቱ አንዲት ማትጥም መልእክት አስተላልፏል ማለት ነው። በጣም የሚሰቀጥጥ መልእክት አስተላልፏል። ይኸው ምንድነው የሚለው? ክቡር ጠቅላይ ሚኒስትር አብይ ሆይ ፈጣሪ ከአንተ ጋር ነውና ሀገር ወዳድ ልበቅና በሳልና ጥበበኛ መሪ እንደሆንክ ገና ዓለም ይመሰክርልሃል፣ እየመሰከረልህም ነው። የሀገሬ የኢትዮጵያ መሪ በመሆንህ እኮራብሃለሁ፣ እውነት ከአንተ ጋር ነው በሚል ፖስት አጋርቷል። ካሙዙ ካሳ የሙዚቃ አቀናባሪው ማለት ነው። እና ገንዘብ ይዞ ሄደም በሙሉ በኮምፒውተርም ድምፃቸውን እያሰማመረ ዘፋኝ በማምረት የሚታወቀው ካሙዙ ካሳ ዛሬ ለአብይ አህመድ ውዳሴ አኩርፏል። እና እያንዳንዷን ቃል ገብታችሁ ስትመለከቷት ይዘገንናል። ክቡር ጠቅላይ ሚኒስትር አብይ ፈጣሪ ከአንተ ጋር ነው እናለን። ፈጣሪ ከአብይ ጋር አስባችሁታል? ሀገር ወዳድ ልበቀና በሳልና ጥበበኛ መሪ እንደሆንክ ገና ዓለም ይመሰክርልሃል፣ እየመሰከረልህም ነው። እነማን ናቸው የመሰከሩት? አቶ ካሙዙ እነማን ናቸው የመሰከሩት? ይሄ አፍ እንዳመጣ ሳያስቡ ሀሳብን ማጋራት ይቅር አላልንም ነበር? እነማን ናቸው? የትኛው ሀገራት ናቸው የመሰከሩት? ካሙዙ ተጠርቶ ማነው ሲመሰክር ያየኸው ተብሎ ቢጠየቅ መልስ የለውም። የሀገሬ የኢትዮጵያ መሪ በመሆን እኮራብሃለሁ አለ። እውነት ደግሞ ከአንተ ጋር ናት አለ። እውነትን የማያውቅ ሰው መጣ። እውነትን የማያውቅ የጥበብ ሰው። እኔ ዘንድሮ መቼም እኮ አርቲስቶችን ተጠይፊያቸው ነው ነው ጋይስ፣ አብዛኛው ኢትዮጵያ አርቲስቶችን ተጠይፊያቸው። አርቲስት ሲባል የሚመጣው ወደ ጭንቅላቴ አስመሳይ፣ ውሸታም፣ ተግባራቸው ሌላ ንግግራቸው ሌላ እና እኔ በእውነት እንደ ዘንድሮ የአርቲስቶች ማንነት ተጋልጦ ታይቶ አይታወቅም። ትናንትናም ብዙዎቹን ጠቅሻለሁ፣ ብዙዎቹ ማለት ነው። እና ዛሬ ደግሞ አዲሱ አሽቃባጭ ካሙዙ ካሳ ሆኖ ተከስቷል። ለምንድን ነው ይሄን ያደረገው በሚለው ጉዳይ ላይ ለማጣራት ስሞክር የደረሰ መረጃ እንዲህ ካሙዙ ካሳ እኮ ሙዚቃ ከማቀናበር ወጥቶ እኮ ኢንቨስትመንቱ ላይ ገብቷል። የአዲስ አበባዎች ቤት ሲፈርስ እኮ አዲስ አበባ ላይ ሆቴል ቤት ገዝቶ ሆቴል እየሰራ እኮ ነው ያለው። የተለያዩ ቦታዎች ላይ የማዕድን ስፍራ ተሰጥቶት የማዕድን ማውጣት ላይ ተሰማርቷል። ኢንቨስተር ሆኗል። የፕሮስፐሪቲ ጎስፔልን ተቀብሎ
አብይ አህመድ ቦታ እንዲሰጥ ትእዛዝ አስተላልፎለት ማዕድን እያወጣ ነው። እንደ ዶሎማይት፣ ግራናይት እና ድንጋይ ከሰል በማውጣት ከፍተኛ ኢንቨስተር መሆን ችሏል። ስለዚህ አመሰግነው ስለዚያ ነው የሚል መረጃ ደረሰኝ። ለነገሩ አንዳንድ ቪዲዮዎችን ገለጥ ሳደርግ ካሙሱ ጋዛ ራሱ በራሱ አንደበት እንደዚህ በማለት ይናገራል። ስለዚህ እስከዛም ደግሞ እኛ ሙዚቃውንም ጎን ለጎን ደግሞ ሌላ ቢዝነስ ስለሚያስፈልግ የተለያዩ ነገሮች ምግብ ቤት ብቻ አይደለም፣ ማዕድን ቦታ አለኝ። ማዕድን ቦታ አለ። የምን ማዕድን? ምን ምድረምታ? ዶሎማይት የሚባል አለ፣ ግራናይት እና ድንጋይ ከሰል፣ እነዚህ ቦታዎች አሉኝ። እሱ ላይም እየተንቀሳቀስኩ ነው ያለሁት። እንደሰማችሁት ነው እንግዲህ አንድ ሰው ብልጽግናን ሲዋድስ ካያችሁ፣ ጠቅላይ ሚኒስትሩን ሲያንቆለጳጵስ ካያችሁ ጥቅም አግኝቷል ማለት ነው የምላችሁ በምክንያት ነው። እና ካሙዙ ካሳም የማዕድን መሬት ተቀብሎ ማዕድን ማውጣት ላይ ተሰማርቷል። እና ያንን ደግሞ በዛ ኢንቨስትመንት ላይ እንዲሰማራ መንገዱን ያመቻቸለት ትእዛዝ የሰጠለት ጠቅላይ ሚኒስትሩ ነው። ስለዚህ ውለታውን መመለስ ስላለበት ክቡር ጠቅላይ ሚኒስትር አብይ ሆይ ፈጣሪ ካንተ ጋር ነውና ሀገር ወዳድ ልበቀና ማለት እንደሱ ያደረገውን ነው። በሳልና ጥበበኛ መሪ እንደሆንክ ገና ለሚመሰክርልሃል እየመሰከረልህም ነው። የሀገሬ ኢትዮጵያ መሪ በመሆነ እኮራብሃለሁ። እውነት ካንተ ጋር ነች እንዳልካቸው ዘነበ ሲያሽቃበጥ ማለት ነው በማለት አጋርቷል። እና የሆነ ሰዓት ላይ ታስታውሱ ከሆነ አንድ ፓስተር መጋቢ እያለ ራሱን የሚጠራ ፒያሳ ሄድኩ እኮ ባለፈው ፒያሳ ሄድኩ እኮ እብድ ጠፋ። አይገርማችሁም? አካባቢው ጽድት ሲል ያቆሻሻው ምናምን ሲጠራረግ እብድ ጠፋ። እብድም አጋንንትም እኮ የሚወዱት የቆሸሸ ቦታ ነው። ንጹህ አይወዱም። የተንጣለለ አስፋልት፣ ሰማይ ጠቀስ ህንፃ፣ አበባ፣ አረንጓዴ ነገር እዛ አካባቢ ላይ እብድና ሰይጣን አይገኝም። ጠፋ እኮ ምናምን እያለ ሲቀባጥር የነበረ አንድ መጋቢ ወይም ፓስተር ንግግር ጀርባ ያለው ምንድነው ብለን ቆፈር ስናደርግ ለካ ሰውየው ለቤተክርስቲያን መስሪያ ለቸርች መስሪያ ተብሎ መሬት ተሰጥቶት ነው። እና መሬት ከመሰጠቱ በፊት ደግሞ በሙስና በዘረኝነት አመራሩን እየሆነችለ ሲያጠረገርጋቸው እንደነበር የሚያሳይ ቪዲዮ አምጥቼ ቲክቶክም ላይ አጋርቻቸዋለሁ፣ ዩቲዩብም ላይ አጋርቻለሁ። መሬት ከመቀበሉ በፊት ምን ሲል ነበረ? መሬት የተቀበለ ቀን ደግሞ ህንፃው ብቻ የሚያርፍበት 6000 ካሬ ሜትር ቦታ ተሰጥተናል። ህንፃው ብቻ የሚያርፍበት አዳነች አቤቤ እያለ እና አዳነችን ሲያመሰግን እንደነበረ እና በፊት በሙሰኝነት በሌብነት በዘረኝነት በምናምን ሲወቅሳቸው የነበረው ኢህአዴግን ሲናፍቅ የነበረው ሰውዬ መሬት ከተቀበለ በኋላ ደግሞ አዲስ አበባ ጸዳች፣ አማረች፣ ፒያሳ ተዋበች፣ እብድ ጠፋ ምናምን እያለ ሲቀባጥር የሚያሳየውን ቪዲዮ ከበቂ ማስረጃ ጋር አቅርብ ያለው እና አንተን የመሰለ እብድ እያለ እንዴት እብድ ጠፋ ትላለህ? የትኛውም እብድ መሆኑን ስለማያውቅ ነው እንጂ እኮ ፒያሳ ላይ እኮ አንተ አለህ። ነባሮቹ ቢባረሩም አዲስ እብዱና ተከስተሃል እና ፒያሳ ከአንተ የበለጠ የአእምሮ ችግር ያለበት ሰው አስተናግዶ አያውቅም በማለት አንድ ቪዲዮ ሰርተን ነበር። ዛሬም ካሙዙ ካሳ እንግዲህ ከዚህ ውዳሴ ጀርባ ያለው ምንድን ነው ካላችሁ የማዕድን ስፍራ ነው። ዶሎማይት፣ ግራናይት፣ ድንጋይ ከሰል ሳይቀር እያወጣ ወደ ውጭ እየላከ ነው። አዲስ አበባም ላይ በሆቴል ኢንቨስትመንት ላይ ተሰማርቷል። ከዚህ ሁሉ ጀርባ ደግሞ አብይ አህመድ ትእዛዝ ሲያስተላልፍለት መመሪያ ሲሰጥለት የነበረው አብይ አህመድ መሆኑን የደረሰ መረጃ ያመለክታል። ስለዚህ እውነቱ ይሄ ነው። ከዛ ውጭ ግን አብይ አህመድ ጋር እውነት መኖሩ ገብቶት ዓለም ስለ አብይ አህመድ አገር ወዳድነት ብቃት ምናምን ሲመሰክር የሚያሳይ መረጃ ይዞ ምናምን አይደለም ካሙዙ ካሳ የተናገረው ከጀርባ የተቀመጠውን ያንን የማዕድን ቦታ ሲያስበው አዲስ አበባ ሕዝብ ቤቱ እየፈራረሰ እየተጠራረገ ቢሆንም እሱ ግን የተደረገለትን ነገር ሲያስብ አብይ አህመድን ለማወደስ ተነሳሳ። ስለዚህ ምስጢሩን እንድታውቁት እንደው ዝም ብሎ ብቻ ከአምልኮ የመጣ እንዳይመስላችሁ። ልክ እንደ ሌሎች ሁሉ ካሙዙ ካሳም አብይን ሊያወድስ የቻለው ጥቅሙ ስለተከበረለት የማዕድን መሬት ስለተሰጠው ሀገር እየፈረሰች ቢሆንም እሱ ግን በሀብት የሚመሻበሽበት የማዕድን መሬት ስለተሰጠው ነው ማለት ፈልጋለሁ። ይህም ብዬ ወደ ሶስተኛው መረጃ ስሸጋገር ትናንት እንግዲህ የሆነ ወዳጆች ኢትዮ 360 ሲተላለፍ የነበረ አንድ ቪዲዮ ቆርጠው ላኩልኝ እና አሁን እንግዲህ ሀብታሙ አያሌው ተስፋ እየቆረጠ በመምጣቱ የተነሳ ከአማራ ትግል ውስጥ ተወግጃለሁ ብሎ በማሰቡ የተነሳ
የሚያስተላልፋቸው መልእክቶች አብሶሉትሊ ጸረ አማራ እየሆኑ ነው። ጸረ አማራ በአማራ ትግል ውስጥ ቅንጣት ታክል ሚና አላችሁ ብሎ ካሰበ ይፈርጃችኋል። ሀብታሙ አያሌው ወይ በአደን ያደርጋችኋል፣ ወይ የሆነ ነገር አድርጎ ስማችሁን ያጠለሻችኋል። በቃ እና ስም ማጥፋት ውስጥ ተሰማርቷል። እና እኔ ትናንቱ ቪዲዮ ሲላክልኝ እንዲህ ሀብታሙ አያሌው እንደ ኤርሚያስ ለገሰ የአቋም ለውጥ አድርጎ ማለት የአቋም ለውጥ ካደረገ ቆይቷል። ራሱን ሸጠ እንዲህ ብዬ እንድጠይቅ ሁሉ ተገድጃለሁ። ራሱን ሸጠ ወይ ለብልጽግና አካሄድ ይችላል እኮ ብልጥ ነው፣ ፖለቲከኛ ነው። በአንድ ወቅት እንግዲህ የኢህአዴግ የወጣቶች ሊግ እስከመሆን የደረሰ ሰውዬ ነው። ስለዚህ ፖለቲካ ይችላልና አሁንም ቢሆን ያልተመቸው በአማራ ፋኖ ትግል ውስጥ ያልተመቸው ነገር ያለ በሚያስመስል መልኩ ነው እየተንቀሳቀሰ ያለው። በእስክንድር ጋር ተደብቆ ነው እየተንቀሳቀሰ ያለው። ግን አካሄዱን ስታዩት ይህ ሰውዬ አሰላለፉ ከእስክንድር ጋር ብቻ ነው ብሎ ማለት አይቻልም። ከአብይ ጎን እየተሰለፈ ነው ወይ ብዬ እንድጠይቅ ሆኛለሁ። ምክንያቱም በአማራ ትግል ውስጥ ሚና ኑሯችሁ ከተከሰታችሁ ሀብታሙ አያሌው ይዘምትባችኋል። ከአማራ በተቃራኒ ከተሰለፋችሁ የኦነግ ደጋፊ ሆናችሁ፣ የተነግ ደጋፊ ሆናችሁ፣ የብልጽግና ደጋፊ ሆናችሁ፣ የባዕደን ደጋፊ ሆናችሁ ከተከሰታችሁ ርዕስም አያረጋችሁ። ኤርሚያስ ለገሰን ሀብታሙ አያሌው ርዕስ አድርጎት ያውቃል እንዴ? ያውቃል? አያውቅም። እና አበበ ቶላን ርዕስ አድርጓቸው ያውቃል? እነ ስዩም ተሾመን ርዕስ አድርጓቸው ያውቃል? አያውቅም። ከብልጽግና ጎን የተሰለፉትን አንዳቸውንም ርዕስ አድርጎ አያውቅም። ኢቨን ለዚህ ደረጃ ያበቃው እንግዲህ ኢትዮ 360 ላይ ጎልቶ ፕሮሞት ሲያደርጉ የኖረው ዛሬ ኤርሚያስ ለገሰ በምን አይነት መስመር እንደተሰማራ የምታውቁት ነው። እና የሀገር ጥፋት በየቀኑ ሲሰራ ሀብታሙ አያሌው የትናንት ቪዲዮዎቹን እያወጣ ምናምን ሊሞግተው ሞክሮ አያውቅም። ከዚህ ውጭ ግን በአማራ ትግል ውስጥ ሚና ኑሯችሁ የህዝብ ትግል ያገባኛል ብላችሁ የህልውናው አደጋ የኔም ነው ብላችሁ ከመጣችሁና አስተዋጽአችሁ ከፍተኛ ሆኖ ከታየው ይዘምትባችኋል። እና ብዙዎቹን እንግዲህ ሀብታሙ አያሌው እስካሁን ድረስ በጣም ብዙ ተሰርቷል፣ አይታችኋል። እና አርበኛው ባንተ በስም ሁሉ ጠርተው እስከ መውቀስ ደርሰው ነበር ዋጋ ከመክፈላቸው በፊት። እኔ ሀብታሙ አያሌውን ልላላክ አይደለም ወደ ትግል የገባሁት። እኔ ለአማራ ህዝብ ነው ተላላኪነቴም አገልጋይነቴም ለአማራ ህዝብ ነው። ስለዚህ ዲያስፖራ ውጭ ናችሁ ከሆነች ገንዘብ ጋር መመሪያ ልትሰጡን የምትፈልጉ ደግሞ የምትሰጡት መመሪያ ከአማራ ፍላጎት ጋር የማይጣጣም ስለሆነ ልንቀበላችሁ አንችልም፣ አድባችሁ ተቀመጡ በማለት ሲናገር ነበር። ነፍሱን ይማረውና አርበኛው በትናንትናው ዕለት ደግሞ እጅግ በሚዘገንን ፕሮፓጋንዳ ተከስቷል። በሚዘገንን ማለት ነው። እና ምን አለ የሚለውን እስኪ መጀመሪያ ልጋብዛችሁ። አንዳንዶቹ የለም እዛው ከወንድሞቻቸው ጋር ተስማምተው በጋር አብረው ከመቆም ሹልክ ብለው አዲስ አበባ መሄድ የመረጡ አሉ። እንደ ጌታቸው ረዳ ወጥቶ ስላልተናገረ ነው እንጂ አሁን እንደ እውነት እንነጋገር አሰግድ የት እንዳለ አታውቁም። ጦር ኃይሎች አይደለም ያለው፣ ቪላ ቤት ተቀምጦ አይደለም ያለው፣ እየደወለ መዋቅር እመራለሁ እያለ አይደለም ያለው፣ እነ ሬድዋን ሁሴን ስራ እያሰሩት አይደለም ያለው። ስንነግራችሁ ያን ጊዜ አይደለም እና እንደ ዮርዳኖስ አለሜ ተከሶ ነው ቅሊንጦን ያለው ቃሊቲን ያለው ንገረኝ። የሚደንቀው ዛሬም ጭምር ያንን እውነታ ዲና ያድርጎት ብላይንድሊ አይናቸውን ጨፍነው ዛሬም መካድ የሚፈልጓሉ። ከነዚህ ሁሉ ወራትም በኋላ ማለት ነው። ቀለብ እየተሰፈረልህ ጠባቂ ወታደር ተመድቦልህ ቪላ ቤት ተሰጥቶ ምንድነው የምትሰራው? እንደሰማችሁት ነው እንግዲህ ስለ አርበኛ አሰግድ የተናገረው። ትናንትና አርበኛ አሰግድ ከአማራ ትግል ውስጥ ተዋክቦ መጠለያ ታዛቶ ብልጽግና እጅ እንዲወድቅ ያደረጉት እነ እስክንድር ነጋ ናቸው፣ እነ መከተማሙ ናቸው። ከዛ ጀርባ ሀብታሙ አያሌውም አለ። የአርበኛ አሰግድ ጦር ይበተን ዘንዳ አርበኛ አሰግድ ወደ ሌላ አካባቢ አልፋለሁ ሲል ከፖሊሶች እጅ ላይ የወርቅ ዘንዳ ከብልጽግና ደህንነቶች እጅ ላይ የወርቅ ዘንዳ የነ ሀብታሙ አያሌው ሚና ቀላል አይደለም። ያንም ማድረጉ አልበቃው ብሎ በትናንትናው ዕለት ደግሞ አርበኛ አሰግድን ጦር ኃይሎች አካባቢ ቪላ ቤት ተሰጥቶት ጠባቂ ተመድቦለት መኪና ተሰጥቶት ሁሉ ነገር ተመቻችቶለት አበል እየተከፈለው በምቾት በቅንጦት እየኖረ መሆኑን በመግለጽ ስሙን ሊያጠፋ ሞክሯል ማለት ነው። ትናንትና ህይወቱን ሊያጠፋው የነበረውን አርበኛ በትናንትናው ዕለት ደግሞ ስሙን በሚያጠፋ መልኩ ተከስቷል። በጣም አሳፋሪ ፕሮፓጋንዳ ነው። አንድ ነገር መናገር የምፈልገው አርበኛ አሰግድ በዛ መልኩ አይደለም ያለው፣ ሀብታሙ እንደተናገረው አይደለም ያለው። እውነት ቢሆን እኮ እንግዲህ ለአማራ ትግል አስባለሁ የሚል ሰው አርበኛው በዛ ደረጃ ያለ መሆኑን ቢያውቅ
እንደዚህ አይነት ፕሮፓጋንዳ ሚዲያ ላይ አይነዛም፣ ነውር ነው። ለብልጽግና እንደ መቀስቀስ የሚቆጠር ነው። ምን አይነት መልእክት እያስተላለፈ ነው? ሀብታሙ እኮ በተዘዋዋሪ እያስተላለፈ ያለው መልእክት ምንድን ነው? አርበኛ አሰግድ መኪና ተሰጥቶት ቪላ ቤት ተሰጥቶት ጋርድ ተመድቦለት በቅንጦት እየኖረ ነውና በጫካ የምትታገሉ ፋኖች አትሞኙ፣ የአርበኛ አሰግድን መንገድ ተቀላቀሉ፣ ሞኝ አትኑ፣ እዛ ገደል ለገደል ተራራ ለተራራ አትንከራተቱ የሚል ፕሮፓጋንዳ ነው እየሰራ ያለ አይደለም እንዴ? ለዚያውም ደግሞ እኮ አሰግድ በዛ አይነት መልኩ ያለ ሰው አይደለም። ጠባቂ ከተመደበለት ከእስር ቤት እንዳያመልጥ ነው ጠባቂ ሊመደብለት የሚችለው እንጂ የእሱን ደህንነት የሚጠብቁ አይደለም። እሱ እንዳያመልጥ የሚጠብቁ ናቸው ጠባቂዎቹ። እኔ ያለኝ መረጃ ጨለማ ቤት ውስጥ ተዘግቶበት በስቃይ ውስጥ እንደሚገኝ ነው ያለኝ መረጃ ማለት። ከዛ ውጭ ግን እኛ እንዳንተ ስም አጥፊያ አይደለንም እንጂ የአርበኛ አሰግድን ስም ስታጠፋ አርአያ አድርገህ ተነጻጻሪ አድርገህ ያቀረብካቸውን ሰዎች ጠንቅቀን እናውቃቸዋለን። ምን አይነት ሰዎች እንደሆኑ እናውቃቸዋለን። በምን እንደታሰሩ እናውቃለን። አብረንም እስር ቤት ነበር። ስርዓት ቢኖር ጥሩ ነው። እስር ቤት ገብተን ከዛ አካባቢ ብዙ ነገር እየመጣ መሆኑ እናውቃለን። ከነመከተው ጀርባ እኮ ማን እንዳለ እኮ እናውቃለን። ከእስክንድር ጀርባ ያለው እናውቃለን። ግን ምቹ ያልሆነ ቦታ ያሉ ሰዎችን ራሳቸውን መከላከል የማይችሉ ሰዎችን ማጥቃት ስለማንፈልግ ነው። እና ያንን መረጃ ከነማን እንዳገኘው እናውቃለን። መረጃ የሰጠ ሰው ታማኝ ሊሆን ቀርቶ ትናንትና እኮ የብልጽግና የአንድ ወረዳ እኮ አስተዳዳሪ የነበረ ሰው አይደል? አስተዳዳሪ ነበር የአንድ ወረዳ። ምንድን ነው የምታወራው? አምጥተህ ፕሮሞት ያረከው ሰው የብልጽግና አስተዳዳሪ የነበረ ነው። አታውቅም። ይሄን ሁሉ ምንም አታውቅም። መረጃ ያለ ይመስልሃል፣ ግን መረጃ የለም። የመረጃ ምንጮች ራሱ በእነሱ ጉዳይ ላይ መረጃ ብታሰባስብ ኖሮ ከምን አይነት ሰዎች መረጃ ስትቀበል እንደኖር ይገባ ነበር። እና አርበኛ አሰግድ በዛ መልኩ አይደለም ያለው። እንደውም ለትናንት ጥፋቴ ይቅርታ ትጠይቃለህ ተብሎ ሲታሰብ ትናንት በአርበኛው ላይ ከጀርባ ብዙ ነገር ስታደርግ ነበርና ዛሬም ስም ማጥፋትህን ይዘህ መጣ። ስም ማጥፋትህን ራሱን መከላከል የማይችለውን አርበኛ ስሙን ልትበክል መጣ እና ያልከው ነገር እውነት ቢሆን እንኳ ለአማራ ትግል አስባለሁ የሚል ሰው አርበኛው በምቾት እየኖረ መሆኑን ብታውቅ እንኳ በመጥፎ ሁኔታ መያዙን በመግለጽ ሌሎች እሱን ፈለግ የሚከተል ሰው እንዳይኖር ነው ማድረግ ያለበት። ለትግሉ ብታስብ ነው እንኳን እንደዛ ያልሆነውን ቀርቶ ማለት ነው። አንተ ግን ምን አይነት ቅስቀሳ ይዘህ መጣህ? እናንተ በጡር በገደሉ የምትንከራተቱ አርበኞች ሆይ ትናንትና እኮ እጁን ሰጥቶ ከብልጽግና ጎን የተሰለፈው አርበኛ አሰግድ መኪና ተሰጥቶት ቪላ ቤት ተሰጥቶት ጠባቂ ተመድቦለት በምቾቱ እየኖረ ነው። ስለዚህ እዛ ዋጋ መክፈላችሁን ትታችሁ ወዶ ገቡ ናችሁ ግቡ የሚል መልእክት ነው እያስተላለፍክ ያለው። እንደዚህ አይነት መልእክት ነው ለካ እነ ኮሎኔል እነ እስክንድር እና ሌሎችም ተደራዳሪ ሆነው የቀረቡት ለካ እንደዚህ አይነት የተሳሳተ መረጃ ስለሰጣቸው ነው። ዳውንት ላይ መጥተው የተሰባሰቡት ከቅርብ ጊዜ ወዲህ አፋሃድ ባልሆነ መስመር ውስጥ ሲሰማራ የታየው ለካ እንደዚህ አይነት መረጃ እየሰጣቸው ነው። አርበኛ አሰግድ እንደዚህ ነው እናንተም ወደ ምቹ ጎዳና ግቡ የሚል ቅስቀሳ እያደረክ ስለሆነ ነው ማለት ነው። ሌላው የሚያሳዝናችሁ ነገር የሀብታሙ አያሌው ጉዳይ ቅድም እንዳልኳችሁ ነው። ምንም አይነት ሚና ካላችሁ ይሰምትባችኋል። አሁን ትናንትና ኡጋንዳ ያለ ቲም አልተረፈው፣ ነገዱ አንዳርጋቸው አልተረፈው። ኡጋንዳ ያለ ቲም እኮ እየታገለ እኮ ያለ ነው። እናንተ እየበላ ስራ የሚሰራ ቦታ ላይ ሆኖ እንዳይመስል። ኡጋንዳ ያለው ቲም እኮ ከሀገሩ የወጣው ትናንት ባደረገው ነገር እኮ ነው። እኔ ከሀገሬ እስከወጣ ድረስ እስከ መጨረሻው ድረስ ላለመውጣት ጥረት አድርጌ ነበር። እስከ መጨረሻው ድረስ መጨረሻ ላይ ግን 9 ዓመት መታሰር የለብኝም። ፋኖ ቦታ ላይ ሆኖ መታገል አይቻልም። የሚዲያ ተጋድሎ ማድረግ አይቻልም። ኢንፍራስትራክቸሩም ቴክኖሎጂውም የለም ያንን ማድረግ የሚቻልበት። ስለዚህ ለሚዲያ መስራት የሚችል ሰው አንደኛ ከትግል ሜዳ ውጭ ነው መስራት የሚችለው፣ ካልሆነ ደግሞ ከሀገር ውጭ ነው መስራት የሚችለው እና እስከ መጨረሻው ድረስ እዛው ቁጭ ብለን ብልጽግናን ስንጋፈጥ የነበርን ልጆች ነን አብዛኞቻችን። እኔ ስለ ሁሉም መከራከር አልፈልግም። አብዛኞቻችን ስንወጣ ደግሞ የሀገር መከራ እና ስቃይ አስተናግደን ብዙ ብር ከስክሰን በእግራችን ተሰቃይተን ምናምን ነውና ሰውየው ግን ምን ያደርጋል? በኤርፖርት እንደወጣን አድርጎ ስማችንን ማጥፋት፣ የሆነ ተልዕኮ ተቀብለን እንደወጣን አድርጎ ማጠልሸት። ትናንት ገዱ ላይ ምን እያለ ሲዘምትበት ነበረ? ገዱ ላይ ይዝመትበት፣ አይ ዶንት ኬር።
ግን በጣም የሚገርማችሁ ነገር ገዱን ትናንትና እሱ እኮ ለአማራ የሚያስብ ቢሆን ኖሮ አብይ አህመድን ተጣላው ብሎ ከሀገር በመውጣት ይልቅ ፋኖ ትግል ውስጥ እኮ መግባት ይችል ነበር አላደረገውም እኮ ምናምን እያለ በዚህ መልኩ ሲያጥረገረገው ነበር ገዱ አንዳርጋቸው ማለት ነው። አንተም እኮ ከሀገር ውስጥ መተህ እኮ የፋኖ ትግል ውስጥ እኮ መግባት ትችል ነበር እኮ። እስክንድር ከአሜሪካ እንደመጣ ሁሉ አንተም ከአሜሪካ መጥተህ ፋኖ ትግል ውስጥ መግባት ትችል ነበር። የሚያሳዝነው ግን ገዱን ትግል ሜዳ ውስጥ አልገባህም በስተርጅና ብሎ መቆሱ አይደለም። ጄኔራል ተፈራም ትግል ሜዳ ውስጥ ገብቶ ሲዝትበት ነበር እና ትግል ሜዳ ላይ የገባውን በስተርጅና እድሜው በዛ እድሜ እንግዲህ ጄኔራል ተፈራ እኔ የደፈጣ ትግል ውስጥ እንዲገባ መመኝለት ሰው አይደለም። ሆነን ለመናገር ግን ትግል ሜዳ የገባውን ሰው አሜሪካ ቁጭ ብሎ እንደፈለገ ሲተፋበት ነበር እንደፈለገ ማለት ነው። እና የመጨረሻ በቃ ማለት ለራሱ የጨቀየ ምን ያለ ምናምን ማንነት ተሸክሞ ሳለ ሰዎችን ንጹህ ማንነት ሲያጎርፍ ታገኙታላችሁ። ማን ያልዘመተበት አለ እንዲሱ ትግል ሜዳ ላይ ያሉ አሉ ምንላቸውን የምንኮራባቸው ዘመነ ካሴ፣ ምሬ ወዳጆ፣ አርበኛ ደሳለኝ፣ እነ ሀብቴ፣ እነ ባዬ፣ እነ አበበ ፈንታው ማን የተረፈዋለ አሉ ምንላቸው ከአማራ ታጋዮችን እኮ በሙሉ ዘምቶባቸው አህሳ ማን አንተ ታጋይ እስክንድር ነጋ ከእስክንድር ነጋ ውጭ እኮ ያልዘመተበት እስክንድር ነጋ አሁን እውነቱ ተጋልጧል። ብዙዎቹ አውቀውታል ምን አይነት ሰው እንደሆነ። ምን አይነት ሰው ጥውልግ ባለች ማንነት ውስጥ በክፋት የራሰች ነፍስ የተሸከመ ሰው መሆኑን አብዛኛው ሰው ተረድቷል። አሁን ላይ ተረድቷል። እና ሀብታሙ ግን ገዱ አንዳርጋቸው ትግል ሜዳ በመግባት ፈንታ እንዲካገር ወጣ ብሎ ሲተች ተሰሙትና የሆነ ቪዲዮውን ደግሞ ስከፍቱ ጄኔራል ተፈራም ትግል ሜዳ ውስጥ ገብቶ ግን በእስክንድር መስመር ስላልገባ ሲያብጠለጥለው ታገኛላችሁ። ሲያብጠለጥለው አርበኛ ሰግድን አዋክቦ ምን ብሎ የሚዲያ ፕሮፓጋንዳ ከፍቶ ከብልጽግና እጅ ላይ ከጣለው በኋላ ዛሬ ደግሞ ባለቪላ ባለቪኤት ባለጠባቂ ባለምናምን አድርጎ ስሙን ሲበክለው ታያላችሁ። ሲበክለው እናንተ ልጆች ለሱ መረጃ የምታደርሱ ሰዎች እናቃችኋለን። ታው ስርዓት ይኖራችሁ። በእውነት እላችኋለሁ ይሄ የመጨረሻ ማስጠንቀቂያ ነው። እዘምትባችኋለሁ። ብዙ መረጃ አለን፣ እናወጣባችኋለን። ተው እናንተ ራሳችሁን መከላከል የማትችሉበት ቦታ ላይ ሆናችሁ ራሳቸውን መከላከል የማይችሉ ወገኖች ላይ ዘመቻ የምታስከፍቱ ከሆነ እናንተ ላይ ዘመቻ እንከፍትባችኋለን። እናውቃለን ከመከታው ጀርባ ማን እንዳለ፣ ከእስክንድር ጀርባ ማን እንዳለ እናውቃለን። ትናንት የአማራ እንትን መሪ ሆናችሁ ሞራን መማከርት የምን እንትን ሆናችሁ ያደረሳችሁ ጉዳት ቀላል አይደለም። ትናንትና እኮ ፋኖን ልትመቱ ስትሉ እኮ ፋኖ ላይ ዘመቻ ሊከፈት ሲል የአማራ ልጆችን እኮ ሰብስባችሁ በፋኖ ላይ የሚወሰደው እርምጃ ምን አይነት አስፈላጊ መሆኑን ፍትሐዊ መሆኑን እኮ ልታስረዱ የሞከራችሁ ሰዎች ናቸው። እረፉ ብለናል። እና ከዛ ውጭ ግን ራሱን መከላከል የማይችል ሰው ላይ በነ ሀብታሙ አያሌው አማካኝነት ዘመቻ የምታስከፍቱ ከሆነ በቀጥታኛ እናንተ ላይ ዘመቻ እንከፍታለን። ዞሮ ግን የሀብታሙ አያሌው ነውር ተዘርዝሮ የሚያልቅ አይደለም። አሁን ላይ አሰላለፉ ከእስክንድር ጋር ብቻ ሳይሆን ከብልጽግና ጋር መሆኑን የሚያሳዩ ነገሮች እየመጡ ነው። በቃ ምንኮራባቸውም ትግል ሜዳ ላይ አሉን የምንላቸውን ልጆች ይዘምትባቸዋል። የነ ተመስገን ጥሩነህ እናገኘው ተሻገር ተላላኪ አድርጎ እነሱ ጋር ግንኙነት እንዳላቸው አድርጎ ይዘምትባቸዋል። እና በአማራ ትግል ውስጥ በሚዲያው በጦር ሜዳውም ያሉ ልጆች ምንም አይነት ህዝባዊ ቅቡልነት፣ ታማኝነት እንዳይኖራቸው የማጠልሸሽ ስራ ነው የሚሰራው። አሁን የትናንቱማ አይታችሁታል። ርዕሱ ሌላ ነው። ስለ ትግራይ ስለ ጌታቸው ረዳ የሚያወራ ይመስላችኋል? ውስጥ ስገቡ ሌላ ነው የሚፈጠፈጠው። ጭራሽ አይገናኝም ርዕሱ ጋር። እና ሀብታሙ አያሌው አሁንም ቢሆን ከዚህ መስመር ይወጣል ይጸዳል ተብሎ አይታሰብም። ኦልሬዲ ተስፋ መቁረጥ ውስጥ ያለ ሰው ነው። ትናንት ተቅሞ ተጋሎበታል። ባለፈው 80 ሺህ ብር እኮ ለከሌ ሰጥቼ ሲል ነበር። 80 ሺህ ብር አንተ በኢትዮ 360 ስንት ስትዘርፍ ነው የኖርከው? ላለፉት 7 ዓመታት ትግል ውስጥ ቅንጣት ታክል የሰዋነው እንጂ የተቀበልነው የለም። የሰዋነው ግን አለ። ባለፉት 16-17 ዓመታት የገነባነውን ብዙ ነገር ጥለናል፣ አተናል። ስለዚህ በአማራ እንትን ውስጥ ስለ ንግድም ከተወራ በአንተ ልክ ነጋዴ የነበረ አልነበረም። አንተ ተቀባይ እንጂ ሰጪ አይደለም። አሁንም ቢሆን አማራ ትግል ላይ እየዘመትክ ያለው ጥቅም ስለተጓደለብህ ነው። እንደ ድሮ ጥቅምን ያግበሰበስክ
እንደ ድሮ ወሳኝ ፈላጭ ቆራጭ ሆና ልትከሰት ባለመቻል ነው። እና በተረፈ እንግዲህ የሀብታሙ ማንነት መረዳት ያስፈልጋል። አሁን ላይ የድሮ ሚዲያቸው ተመልሶላቸዋል ይመስለኛል። ያ ሚዲያ የሚባል ከ400,000 ሰምቲንግ እነዛ ሰብስክራይበር ያለው በሌላም ሌጀንደሪ በሚል ቻናል ሁሉ መጥተዋል፣ ሰፋ ብለው መጥተዋል። የማይዘጋበትንም መንገድ መስመር የዘረጉ ይመስለኛል እና ፕሮፓጋንዳቸውም ገዝፎ መጥቷል። ስለዚህ ይህም ፕሮፓጋንዳቸውን እየተከታተሉ ማክሸፍ ያስፈልጋል። ማክሸፍ አሁን ላይ የሚዲያ እንትናቸውን ሰፋ አድርገው መጥተዋል። አፋሃዶችም እንግዲህ ትዊተሩን ተቆጣጥረውታል፣ ቲክቶኩን ተቆጣጥረውታል። የኛው ወንድሞች እዚህኛው መስመር ያለው ግን ሚዲያ ላይ ምንም ስራ እየሰሩ አይደለምና የእነ ሀብታሙ አያሌውን ፕሮፓጋንዳ እየተከታተሉ ማክሸፍ ያስፈልጋል እላለሁ። ወደ ሶስተኛው መረጃ ሲሸጋገር የእንግሊዝ መንግስት ዩኬ ፎሬን ኮመንዌልዝ ኤንድ ዴቨሎፕመንት ኦፊስ ወይም ኤፍሲዲኦ የሚባል ኦፊስ የጉዞ ጉዳይን በተመለከተ ማስጠንቀቂያ አውጥቷል። የኢትዮጵያን ጉዳይ በተመለከተ ማለት ነው። ስለዚህ በአማራ ክልል ኦልሞስት ኦል በሚባል መልኩ የጦርነት ቀጠና መሆኑን እንደውም የኢትዮ ኤርትራ ድንበር የኬንያም ላይ በተመሳሳይ መልኩ በሱዳን መስመር በሁሉም መስመር ኢትዮጵያን በምታዩት መልኩ መንቀሳቀስ የማይቻልባት ሀገር መሆኗን ገልጿል። በትናንትናው ዕለት ደግሞ የፈረንሳይ መንግስትን ባወጣው እንትን ትግራይ ውስጥ ያሉ የፈረንሳይ ዜጎች ለቀው እንዲወጡ ወደ ትግራይ ምንም አይነት እንቅስቃሴ እንዳያደርጉ አስጠንቅቀዋል። እና ኢትዮጵያ ያለችበት ሁኔታ ይሄን ይመስላል። በካርታው እንደምታዩት ቀዩ አድቫይስ አጌንስት ኦል ትራቭለር የትኛውም ተጓዥ ወደ እነዚህ አካባቢ እንዳይንቀሳቀስ የሚመከር ነው። ቢጫው አድቫይስ አጌንስት ኦል በት ኢሴንሻል ትራቭለር በጣም ወሳኝ ጉዳይ ካልሆነ በስተቀር እንዳትንቀሳቀሱ ነው የሚለው። አረንጓዴው ሲ አውል ትራቭል አድቫይስ ቢፎር ትራፊንግ ጉዞ ከመጀመራችሁ በፊት የኛን የጉዞ መረጃ መመልከት አለባችሁ ወደ አረንጓዴዎቹም ስትንቀሳቀሱ ነው የሚለው። እና እንደ አጠቃላይ ኢትዮጵያ ምንም አይነት እንቅስቃሴ የማይደረግባት የውጭ ዜጎች ለዜጎቻቸው እየሰጡት ያለው ምክር የሚያሳየው ይህንን ነው። ትናንትናም የፈረንሳይ እንትን አውጥቷል። ኢትዮጵያ መንቀሳቀስ የማይቻልባት ሀገር ሆናለች በአጠቃላይ። እና እንግዲህ ሀገራት እንደዚህ አይነት መረጃ እያወጡ ቢሆንም ጠቅላይ ሚኒስትሩ ግን ለእነዚህ ሀገራት የሰጠው መልስ ይህን ይመስላል። Habibi Bikila is running without track shoes for the first time in Olympic history. እና ኢትዮጵያ እንደዚህ አይነት መሪ ላይ ልትወርቅ የቻለችው ምን አይነት ኃጢአት ብትሰራ ነው ላሉ አንዳንድ ጊዜ ምን አይነት ኃጢአት ብትሰራ በምን ኃጢአት ኢትዮጵያ ቢቀየማት ይሆን ብዬ ጠይቃለሁ። የምር እኮ ነው የምላችሁ። የሚሰራውን ነገር እኮ በየዕለቱ የሚያደርገውን ነገር ስትመለከቱ በቃ የመጨረሻ ሰላማዊ ሀገር በጥጋብ የተንበሻበሸ ህዝብ የሚመራ ነው የሚመስላችሁ። የምግብ ዋስትናውን ያረጋገጠ ሰላሙን ያረጋገጠ ሀገር የሚመራ ነው የሚመስላችሁ። ወደ 80 ምናምን ሚሊዮን ህዝብ የዕለት ጉርስ የሚጠባበቅ ህዝብ የፈጠረ መሪ አይመስላችሁም? በሁሉም አካባቢዎች በሚባል መልኩ ጦርነት የቀሰቀሰ መሪ አይመስላችሁም? ኢቨን አሁን ድሬዳዋ ላይ ሄዶ ጀፍ እያለ እንትን ሲል ትግራይ ክልል ላይ ቀውጤ የሆነ የፖለቲካ ትርምስ መከሰቱን ማመን አይቻልም። ተከስቷል ብሎ ማመን አይቻልም። በቃ ሰላማዊ ሀገር እንደሚመራ ነው አክት የሚያደርገው። በኢትዮጵያ ምድር መንቀሳቀስ የማይቻልባት ትናንትና ነው። ትናንት ወዳ ለምሳሌ የሹፌሮች ድምፅ ያወጣውን መረጃ ብትመለከቱ ሙሉ ሚኒባስ ሙሉ አውቶቡስ ሰው እየታገተ ይወሰዳል። ግን ጠቅላይ ሚኒስትሩ ደግሞ እንደምታዩት ሳይክል ሲነዳ፣ ባለሞተር ጀልባ ሲነዳ፣ ሲሮጥ ምን ሲል ተመስገን ጥሩነህ ጋር ፑሻፕ ሲሰራ በቃ እንደዚሁ ሲንጀፋጀፍ ጊዜውን የሚፈጅ መሪ ነው ያለን። ታዲያ ለታይታ ያህል አብይ አህመድ እንደዚህ ቢያደርግም ውስጡን ደግሞ ስትመለከቱ እንደዛ አይደለም። ከዚህ በፊትም እንደተናገርነው አብይ ዘና ብሎ የሚታየው ውስጡ ሲጨነቅ ነው፣ ውስጡ ሲረበሽ ነው። አብይ ተረጋግቶ የምታዩት ውስጡ ሲታወክ ነው። መድረክ ላይ ቁጭ ብሎ ተሰይሞ ኢትዮጵያ አድጋለች፣ ኢትዮጵያ እንትን ብላለች ምናምን ብሎ ሲናገር ካያችሁ ከብሔራዊ ባንክ ካዝናው ባዶ እየሆነ ነው የሚል መረጃ ደርሶታል ማለት ነው። እንደዛ አይነት መረጃ ደርሶታል ማለት ነው። ኢትዮጵያ ሰላም ነች፣ ኢትዮጵያ የሰላም ሁኔታ ከትናንት ዛሬ ተሻሽሏል እያለ ሲወራ ከሰማችሁ የሆነ ቦታ ላይ ግጭት መቀስቀሱን የሚገልጽ መረጃ ደርሶታል ማለት ነው። ለምን አብይ አህመድ ኢትዮጵያን የሚመራው በፓወር ኦፍ አትራክሽን ነው፣ በሎው ኦፍ አትራክሽን ነው የሚመራው።
ስለዚህ መጥፎ ነገር ሲመጣ ፖዘቲቭ ኢነርጂ ራዲየት ታደርጋለህ ማለት ነው። ፖዘቲቭ ኢነርጂ ትረጭና ወደ አንተ እየመጣ ያለውን ኔጌቲቭ ኢነርጂ ተበታትነዋለህ። እንዴት አይነት እኮ ጥራዝ ነጠቅ መሪ እንደሰጠን እኮ እግዚአብሔር ይወቅ። ጥራዝ ነጠቅ መሪ ግጭት፣ ጦርነት መቀስቀሱን የሚደርስ መረጃ ሲነግርህ ኢትዮጵያ ሰላም ነች ብለህ ትናገርና ያንን ጦርነት ወደ አንተ እየመጣ ያለውን ጦርነት ትመክተዋለህ። ብሔራዊ ባንክ ላይ ካዝናው እየተራቆተ ነው፣ ባዶ እየሆነ ነው፣ የካሽ እጥረት አለ የሚል መረጃ ሲደርስህ የኢትዮጵያ ኢኮኖሚ በጣም ተመንድጓል፣ በዚህ ምስራቅ አፍሪካ ያሉ ሀገራት ጂዲፒ ቢደመር የእኛን አያክልም እያልክ ሚዲያ ላይ በመበሽከት ካዝና ውስጥ እየተከሰተ ያለውን መራቆት ተመክተዋለህ። አሁንም እያደረገ ያለው ይሄንን ነው። እንግዲህ ትግራይ ክልል ላይ ያለው ጉዳይ ቀላል ጉዳይ አይደለም። በኤርትራ በኩልም ያው ጠቅላይ ሚኒስትሩ ራሱ እየቀሰቀሰ ያለው ጉዳይ ቢሆንም እንደ መሪ ቀርቶ እንደ ህዝብ ብዙ የሚያስጨንቅ ነገር አለው። የሚያስጨንቅ ጉዳይ ነው። ግን ጠቅላይ ሚኒስትሩ ደግሞ ምንም እንዳልተከሰተ ምንም ነገር እንዳልሆነ ድሬዳዋ ላይ ሄዶ በእንትን ነው ደግሞ በስሎ ሞሽን ማለት ነው በስሎ ሞሽን እና እንዳልኳችሁ እንግሊዞች እንግዲህ በኢትዮጵያ ውስጥ መንቀሳቀስ እንደማይቻል የሚያሳይ መረጃ አውጥተዋል። በተመሳሳይ መልኩ ፈረንሳይም ወደ ትግራይ ክልልና አንዳንድ አካባቢዎች መንቀሳቀስ እንደማይመከር እየገለጹ ቢሆኑም ጠቅላይ ሚኒስትሩ በፕሌን በሪፐብሊክ ጋርድ ተከቦ ድሬዳዋ ይሄዳል፣ ሀረር ይሄዳል፣ የሆነ ቦታ ይሄዳል። ከዛ ኢትዮጵያ ሰላም ናት ይላችኋል። በተረፈ በትግራይ ጉዳይ ላይ እንግዲህ አዳዲስ መረጃዎች እየወጡ ይገኛሉ። ዛሬ ጌታቸው ረዳና ጌዲዮን ጢሞቴዎስ የዲፕሎማቲክ ማህበረሰቡን በአዲስ አበባ ሰብስበው ግንዛቤ ፈጥረዋል ተብሏል። ትናንትና ጄኔራል ታደሰ ወረደ ወደ አዲስ አበባ መጥቶ ብርሃኑ ጁላ ጋር ስብሰባ መቀመጡን የደረሰ መረጃ ያመለክታል እና ቁማር ተቆምረዋል። ትናንትና ጄኔራል ታደሰ ወረደና ጄኔራል እንበለው ብርሃኑ ጁላ ሁለቱ በትናንትናው ዕለት መነጋገራቸውን የልብ ማውራታቸውን የደረሰ መረጃ ያመለክታል። አብይ አህመድም ቢሆን አሁን ላይ እነ ደብረጽዮንን የማግኘት እነ ደብረጽዮን ጋር አብሮ የመስራት ፍላጎት እያሳየ መሆኑን የደረሰ መረጃ ያመለክታል። ኢቭን መግለጫ እንኳን ለማውጣት ፈቃደኛ እንኳን አይደለም። መግለጫ ለማውጣት ትናንት 20 ምናምን ሀገራት መግለጫ ሲያወጡ አብይ አህመድ በዚህ በጦርነቱ ጉዳይ ላይ ትግራይ ላይ እየተከሰተ ባለው ጉዳይ ላይ መግለጫ ለማውጣት እንኳን ፈቃደኛ አልሆነም። ጌታቸው ረዳ ራሱ ኢንተርቪውን ሰምታችሁ ከሆነ በአብይ አህመድ እምነት ማጣቱን የሚገልጽ ነገር ሁሉ አንጸባርቋል። አብይንም ሲለምን ነበረ። እነዚህ ለፌዴራል መንግስቱ እውቅናማ አይሰጡ፣ አንተ የሾምከውን አንተ ያዋቀርከውን የትግራይ ክልል ጊዜያዊ መስተዳድር የማይቀበሉ ሰዎችን እያመጣ ማነጋገር የለብህም። እኔ አሁንም ወደፊት ድጋፍ አድርግልን ስል ትግራይ ግባና ጦር አዝምት እያልኩ ሳይሆን በቃ አትጥራቸው፣ እነ ደብረጽዮን ጋር አትነጋገርብኝ፣ እንደ አቻ አንተን እያደረግ እያመጣ አትነጋገር በማለት ሲማጸን ሰምቷል። ግን ደብረጽዮን በትናንቱ መድረክ ላይ ባይታደምም መገኘት ባይፈልግም አብይ ግን ግብዣ አድርጎለት እንደነበር የደረሰ መረጃ ያመለክታል። እና በቀጣይ አብይ ረዳን አሽቀንጥሮ እነ ደብረጽዮን ጋር ለመስራት እያቀደ መሆኑን የደረሰ መረጃ ያመለክታል። ትናንትና በብርሃኑ ጁላና በታደሰ ወረደ መካከል በተደረገው ስብሰባ መግባባት ላይ መድረሳቸውን ምንጮቻችን አመላክተዋል። አብይ ምንም እኮ የማይያዝ የማይጨበጥ ፍጡር ነው እኮ። ለምሳሌ ባለፉት ጊዜያት አብይ አህመድ አስተላለፉን ከአረቦች ጋር አድርጎ ነበረ። እንደውም ኢትዮጵያን የአረብ ሊግ አባል ሁሉ ስለማድረግ ሲዋራ የነበረበት ጊዜ ነው። አሁን ደግሞ እስራኤል ጋር አድርጓል። ትናንትና ለምሳሌ ጌዲዮን ጢሞቴዎስ እና የእስራኤል ውጭ ጉዳይ ጌዲዮን ሰምቲንግ አባቱን ስም ረሳሁት ተነጋግረው በኢትዮጵያም እስራኤልም ከእስልምና ጋር ተያይዞ በሚመጡ አሸባሪዎች እየታወቁ ያሉ ሀገራት በመሆናቸው አሸባሪነትን በጋራ ለመመከት ተስማምተናል ሲባባሉ ሰምተናልና አይጨበጤ ነው። ጌታቸው ረዳን እስካሁን ድረስ ተጠቅሞበታል እና ትናንትና ትልቁን ግዳንግዱ ፋውል አሰርቶታል። ግዳንግድ ፋውል ማለት ነው። በቃ ከትግራይ ህዝብ ተነጥሎ የሚወጣበትን ፋውል አሰርቶታል። እንግዲህ ብዙ የነሳወት ባይተና ምናምን የሚባሉ ፓርቲዎች ሳይቀሩ ትግራይን አገር ስለማድረግ እያሰቡ ራሳቸውን በራሳቸው ሲያስተስቱ የከረሙ ፓርቲዎች ናቸው። አሁንም የሚታወቁት በዛ ነው። ወደ ሚዲያ በመጡ ቁጥር
እኛ 4 ኪሎን አንፈልገውም። በቃ ሀገረ ትግራይ ላይ የራሳችንን ሀገር ቀይሰን በርግብ ጎዳና እንድትፈነጠር ማድረግ ነው የምንፈልገው ሀገር አድርገን እያሉ ሲናገሩ ነበረ። እሱ ሁሉ አክሽፎባቸዋል። እኔም እንደናንተ አንዳንድ ጊዜ ስለ ትግራይን ለሀገር የማሰብ ሁኔታ ነበረ። እሱ ግን ከሞቅታ በመነጨ እንትን ፈለቀ እንጂ ታስቦበት የወጣ ጉዳይ አይደለም። ስለዚህ እውነታውን ፌስ አድርጎ ያለችበትን ትግራይ ያለችበትን ሁኔታ ተረዱ፣ የወቅቱን የኢትዮጵያ ሁኔታ ተረዱ በማለት ሲጽናኑበት የኖሩትን ነገር ውሃ እንዲበለው አድርጓል። ብዙ የማስቀየም ስራ ሰርተዋል። ስለዚህ ጌታቸው ረዳ በቀጣይ ትግራይ ክልል ሄዶ ያገለግላል ተብሎ አይታሰብም። አብይ አህመድም ትናንትና በቃ ኃይለኛ የበቀል ዱላውን ጌታቸው ረዳ ላይ አሳርፏል። ስለዚህ ከዚህ በኋላ እሱን ፕሬዝዳንት አደርጋለሁ ብሎ አብይ ስራም አላጣ። እሱን እንግዲህ ከራራለት ልክ አብርሃ በላይን የቆላና መስኖ ጉዳዮች ምናምን እንዳደረገው ሁሉ ጌታቸው ረዳን የደጋና የወይና ደጋ ምናምን ጉዳዮች አድርጎ አዲስ መስሪያ ቤት አዋቅሮ እዛ ላይ ያስቀምጠው ይችላል። የሆነች ቦታ ላይ ቦታ ሊሰጠው ይችላል። ከዛ ውጭ ግን ደብረ ጽዮን ጋር አብሮ ለመስራት ማቀዱን የደረሰ መረጃ ያመለክታል። ይህንን ፋኖ በትኩረት ሊመለከተ ይገባል። ሁለቱ አብረው ሰሩ ማለት ምን ሊከሰት እንደሚችል መገመት አይከብድም። አሁን እነዛኞቹ ቢሆኑ የሚፈልጉት ስልጣን ነው፣ የሚፈልጉት የማዕድኑን የጥቅማቸውን ጉዳይ ማረጋገጥ ነው፣ የወርቁን የምኑን ጉዳይ ማለት ነው። እሱ ከተጠበቀላቸው ምንም የራሳቸው ሌላ አጀንዳ የላቸውም። ስለዚህ ያ ከተከበረላቸው ወደ ኤርትራም እንዝመት ቢላቸው፣ ወደ ጎንደርም እንዝመት፣ ወደ አማራም እንዝመት ቢላቸው ሁሉንም ነገር አሜን ብለው ከመቀበል ወደኋላ አይሉምና ፋኖ ይህን ጉዳይ በጥብቅ ሊያስብበት ይገባል በማለት የዛሬውን ፕሮግራማችንን ስንቋጭ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ሁሉም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ በመጠየቅ ነው። አመሰግናለሁ።